እናንተ እኔ አሁን ቤተክርስቲያን መጥቼ ስሳለም የህንጻው አለ አይደለም በሩ ነክቼ እንደዚህ ስሜ እንደዚህ ካላልኩ ያገኙት አይመስልም። እኛ በዘላለም አምላክ ክንድ ላይ ነው ያለነው። እግዚአብሔር ክንድ ላይ ነው ያለነው። እግዚአብሔር እጅ ላይ ነው ያለነው። ቀራንዮ ላይ የተቸነከረው የቆሰሉትን የሚፈውስ የወደቁትን የሚያነሳ የረከሱትን የሚቀድስ የተሰበሩትን የሚጠግን የጠፉትን የሚፈልግ ኑ ወደኔ የሚል እናንተ ደካሞች ሸክም የከበዳችሁ ወደኔ ኑ የሚለው እግዚአብሔር ከኛ ጋር ነው። የቀለብከው ውሻ በስጋ ይታለላል። የቀጠርከው ዘበኛ በቅልፍ ይሸነፋል። በኤሌክትሪክ ያጠርከው አጥር መብራት ሲሄድ ጥበቃውን ያቆማል። የኛ ጌታ ግን አይደክሙም፣ አያንቀላፋም። መብራት አቅም ያንሰውም ኃይል አለው። ሌማቱ ሲራቆት መገኘት የሚችለው በዋቃው ሲራቆት የሚገኘው ስንታሰር የሚገኘው ጤና ሲከዳን ገንዘብ ሲከዳን ዘመድ ሲከዳን መያዣ መጨበጫው ሲጠፋን የያዝነው እያመለጠን የሰበሰብነው እየተበተነ አለን ያለው እየከዳን ነገሮች በጨለሙበት ሰዓት ከጎናችን ማን ይገኛል? እግዚአብሔር ይገኛል። አቀማጥሮ በአፋችን እያጎረሰ የሚጠብቀን ዳቦ አይደለም እኮ ምዕመናን። አባት ቢወልድ ዳቦ ያጎርሳል፣ ወተት ያጠጣል፣ ልብስ ይገዛል። እግዚአብሔር ግን ዳቦ ሆኖ ብሉኝ አለ፣ ደሙን ጠጡልኝ አለ፣ በቁስሌ ተፈወሱልኝ አለ፣ ተራቁቶ ልበሱልኝ አለ፣ ተርቦ ጥገቡልኝ አለ፣ ተጠምቶ ጠጡልኝ አለ። ሐሞት ኮምጣጤ ጠጥቶ የዘላለም ሕይወት ጣፋጩን ጠጡልኝ አለ። የአምላክ እያለ ስለ ሰው የምናወራበት ጊዜ ሊኖረን ይገባል። ምእመን በዚህ በመጽሐፈ ነገሥት ካልዕ በሁለተኛው መጽሐፈ ነገሥት እያልኳችሁ ነው ምዕራፍ 6 ቁጥር 16 ላይ እንዲህ የሚል ቃል ተጽፏል። እኛ ጋራ ያሉት እነሱ ጋራ ካሉት ይበልጣሉና አትፍራ ይላል። አብረን እንበለው። እኛ ጋራ ካሉት እኛ ጋራ ያሉት እነሱ ጋራ ካሉት ይበልጣሉና አትፍራ። እነማን ጋር ያሉት ምን ያደርጋሉ? እነማን ጋራ ካሉት እነሱ ጋራ ካሉት እነማን ጋር ያሉት ይበልጣሉ? እኛ ጋር ያሉት ይበልጣሉ። ስለዚህ አትፍራ ይላል። ይሄ በመጽሐፈ ነገሥት ቀዳማዊ ምዕራፍ ካልዕ ማለት ነው ምዕራፍ 6 ቁጥር 16 ላይ ያለ የእግዚአብሔር ቃል ነው። መቼም መጽሐፍ ቅዱስ በክፉዎችም በደጎችም ታሪክ የተሞላ ነው። መጽሐፍ ቅዱስ የእግዚአብሔር ቸርነት ብቻ ሳይሆን የሰይጣንም ክፋት ተጽፎበታል። አብርሃምም ተጽፏል፣ ፈርዖንም ተጽፏል። አረመኔዎች፣ ጨካኞች፣ ደም አፍሳሾች፣ በሰው ስቃይ የሚዝናኑ በሰው መከራ የሚዝናኑ እግዚአብሔርን የማያውቁ ሰዎችም መጽሐፍ ቅዱስ ውስጥ አሉ። እንደገና እግዚአብሔር እንደ ልብ ያለ ሰው አገኘው ብሎ የመሰከረላቸው የእግዚአብሔር ወዳጆች የተባሉ አብርሃም በአርክ በዲበ ምድር አብርሃም በምድር ላይ አብርሃም የሚባል ወዳጅ አለኝ ብሎ እግዚአብሔር አማካሪ ያደረገው ሰዶምን ገሞራን ለማቃጠል ሲወስን እግዚአብሔር በልዩነት ያማከረው ለማን ነው? ለአብርሃም ነው። አብርሃም የእግዚአብሔር አማካሪ ሆኗል። በመጽሐፍ ቅዱስ በኦሪት ዘፍጥረት ከምዕራፍ 12 ጀምራችሁ ስክን ብላችሁ ቤታችሁ አንብቡት። እንደገና ቅዱስ ዳዊት ደግሞ እግዚአብሔር እንደ ልቤ ያለ ሰው አገኘሁ ብሎታል። ማን ያለው? እግዚአብሔር እንደምን ያለ ሰው? እንደ ልቤ ያለ ሰው አገኘሁ ብሎ የመሰከረለታል። ልብ አድርጉ። አብርሃም የእግዚአብሔር አማካሪ ነው። ዳዊት የእግዚአብሔር ልብ ነው። እንደገና ደግሞ እንደ ፈርዖን አይነት ደግሞ ክፉ ሰዎች አሉ፣ አረመኔ ሰዎች አሉ። ሕፃናት ሲወለዱ እስራኤላውያት ሴቶች ጸንሰው በሚወልዱበት ጊዜ እዛው ጭቃው ላይ እርገጡት የሚሉ ሕፃናቱን በየወንዙ የጣሉ እስራኤልን በእስራኤል ላይ መከራ ያወረዱ እግዚአብሔርን አላውቅም እስራኤልንም አልለቅም ያለ ፈርዖንን በመጽሐፍ ቅዱስ ተጽፏል። ዲያብሎስ ሰይጣንን በመጽሐፍ ቅዱስ ተጽፏል። የተናገሩ እንስሳ በመጽሐፍ ቅዱስ ተጽፏል። ስለዚህ መጽሐፍ ቅዱስ የተዋጣለት የቅዱሳን መጽሐፍ ብቻ አይደለም፣ የቅዱስ እግዚአብሔር መጽሐፍ ብቻ አይደለም። እግዚአብሔር የወደቁትንም የተነሱትንም ጽፎልናል። ከተነሱት እንድንማር ከወደቁትም እንድንማር የረከሱትም የተቀደሱትም ተጽፈዋል። ያጠፉትም ያለሙትም ተጽፈዋል። እንደ ልቤ ያለ ሰው ዳዊትም እንደ የእግዚአብሔር አማካሪ የተባለው አብርሃም ተጽፏል። ሌሎች ደግሞ መጥፎ ሰዎች ተጽፈዋል። ስለዚህ መጽሐፍ ቅዱስ የተመረጡ ሰዎች ታሪክ ብቻ አይደለም ማለት ነው። እየሰማችሁ ነው? የተመረጡ ሰዎች ብቻ ታሪክ አይደለም። ያለፈላቸው ድል ያደረጉ የአሸናፊዎች መጽሐፍ ብቻ አይደለም እና አሁን ቅድም በነገርኳችሁ በዚህ በመጽሐፈ ነገሥት በተለይ በብሉይ ኪዳን ብዙ አይነት ሰዎች ተጽፈዋል።
ጥሩ ነገስታት ነበሩ። ህዝባቸውን በትክክል ያስተዳደሩ፣ እግዚአብሔርን ያመለኩ፣ ሃይማኖታቸውን የጠበቁ፣ ኃላፊነት የሚሰማቸው፣ ተጠያቂነት የሚሰማቸው፣ ወንበሩ የሚቆረቁራቸው፣ ኃላፊነታቸው የሚከብዳቸው፣ የተሾሙበት ዓላማን የተረዱ